ሚያዎች ክብራትና ክብራን ኢትዮጵያ አዲስ ታሪክ ለማስመዝገብ በአንድ ጀንበር 800 ሚሊዮን ችግኞችን ተክላ ዓለምን ለማስተማር ዓለም እየተፈተነ ያለውን የአየር መዛባትን ፍቱን መድኃኒት ከተፈጥሮ ጋር መታረቅ ነው። ተክለን አየር መዛባትን እናስተካክላለን የሚል በተጨባጭ ውጤት ያመጣ ስራን ከምንም በላይ ደግሞ 800 ሚሊዮን ችግኝን ለመትከል መላው ኢትዮጵያውያን ያለማንም ገፍና ቅስቀሳ በደም ሳይደረግ ስራዬ ነው ውጤትን ማሳየት አለብኝ ብሎ በእልክ ተነሳስቶ ከማለዳ ተሞ የሚተክልበት ከፍተኛ ህዝባዊ ንቅናቄ ታየበት። ይህንን ኩነት በክልላችን በሁሉም መዋቅሮች ከጧቱ 12 ሰዓት ጀምሮ በይፋ ጀምረን በዚህ ሰዓት ደግሞ በሻኪሶ ሾኔ ቀበሌ ከእናንተ ጋር በጋራ ለመትከልና ተስፋችንን ተክለን አሻራችንን አኑረን ኢትዮጵያን ከፍ ለማድረግ ታሪክ ለመስራት እዚሁ ቦታ ስለተሰበሰባችሁ በድጋሚ እንኳን ደህና መጣችሁ፣ እንኳን ደረሳችሁ እላችኋለሁ። ዛሬ የምንተክለው ችግኝ ነገ ዛፍ ከነገ ወዲያ ፍሬ። ዛሬ የምንተክለው ችግኝ ከምንም በላይ ለኛ የኢኮኖሚ ጠቀሜታ ያለው ብልጽግናችንን የምናረጋግጥ ዛሬ የምንተክለው ችግኝ የአየር መዛባትን በዋናነት የሚፈታ ወይም ደግሞ ችግር የሚቀርፍ ከፍተኛ ለውጥ ወይም ደግሞ አስተዋጽኦ ያበረክት መሆኑን አውቀን ዘንድሮ ተስፋን እንትከል በሚል መሪ ቃል እንደ ሀገር በእጅጉ ከፍተኛ ዝግጅት ተካሂዶ በክልላችንም የዛ አካል የሆነው ዝግጅታችን ከምንም በላይ በአንድ ጀንበር 69 ሚሊዮን ችግኞችን ለመትከልና በ1389 የመትከያ ጣቢያዎች መላው የክልላችን ህዝቦች ወተን እየተከል እንገኛለን። የምንተክለው ተስፋ ነው። የምንተክለው ሀብት ነው። የምንተክለው መድኃኒት ነው። የምንተክለው ምግብ ነው። የምንተክለው ሁለንተናዊ ትርጉም ያለው ነው። ተፈጥሮና ሰውን ማስታረቅ ለተፈጥሮ ጥሩ ስራ ስንሰራ በእጥፉ ለኛ ይሰጠናል። ለዚህ ነው ተፈጥሮን በተንከባከብናት ልክ ተመልሳ ለኛ ምርት የምትሰጠው። በባለፉት 7 ዓመታት እንደ ሀገር 17.2 ከመቶ የነበረው የደን ሽፋናችን 23.6 ከመቶ የደረሰበት ታሪካዊ መርታ ተክለን ተንከባክበን አምጥተናል። በምርታማነትም በስንዴም በበቆሎ በእጅጉ ከፍ ያለ ምርታማነት ጨምሯል። አሁን የቆምንበት ይህ ተፋሰስ እንኳን በዚህ ሰዓት ቁጭ ብለን ለማየት ቀርቶ ለመሻገር እንኳን በጣም አዳጋች የሆነ ተበርብሮ ያለቀ የተበላ በሙሉ ለማፈሩ ታጥቦ ታችኛው ተፋሰስ ወደ አባያ ሐይቅ ሄዶ ያለቀ አካባቢ ላይ ነው የምንገኘው። ይህንን የስነ አካላዊ ስራ ሰርተን ችግኞችንም ተክለን ተንከባክበን ዛሬ ተፈጥሮ በራሱ ተቀይሮ በእጅጉ የሚያምር ምርት ለሰጠ የሚችል ቦታ ቀይረናል። ባህል አድርገናል። ልምዳችን ሆኖናል። ተዘጋጅተን ተክለን ተንከባክበን ለልጆቻችን ጸጋን ማስረከብ የኢትዮጵያውያን ባህል ሆኗል። ስለዚህ ይህን ባህል ማስቀጠል የግድ ይለናል። እዚህ የተገኛችሁ ህፃናት ዛሬ ትምህርት ቤትን ጭምር አጀንዳ አድርጎ የሚያንቀሳቅስበት ዋና ምክንያት ነገ ለእናንተ የተሻለችን ሀገር ለማስረከብ በምንሰራው ስራ ውስጥ ተዋናያን ለመሆን መጥታችኋል። የተተከለውን መንከባከብ ነገ የተሻለችን ኢትዮጵያ መረከብ የእናንተ ኃላፊነት ነው። እኛ አባቶች አረጋውያን ከቅድመ አያቶቻችን የተረከብነው ለም አፈር ነው፣ ጫካ ነው፣ ደን ነው፣ ምርታማ ነው። እኛ ባጠፋነው ጥፋት በጣም የተበላ ምርት የማይሰጥ መሬት ተቸግረን ስላለን ይህንን ችግር ትምህርት ወስደንበት
ለልጆቻችን የተሻለ መሬት ለመስጠት ዛሬ እንትከል። ምን ተክለውን ተስፋ ነገን ምርት የሚሰጥ ነገን ህይወት የሚቀይር ነገ ለስራ አጥ ወጣቶች ስራ እድልን የሚፈጥር ነገ አንድነትን የሚፈጥር እንዲሆን ተክተን መስራት አለብን። ዛሬ እዚህ የተገኘን የባለድርሻ አካላት በሐሳብ ልዩነት ቢኖርም ከገዢው ፓርቲ ጋር በጋራ የሚሰሩ ተፋካሪ ፓርቲዎች ህዝባዊ ንቅናቄ ፈጥረን በጋራ ተክለን በጋራ ተንከባክበን የምንጠብቀው የተሻለች ሀገር ለልጆቻችን ለማስረከብ ነው። በሀገራችን 800 ሚሊዮን ችግኝ በአንድ ጀንበር በክልላችን ደግሞ 69 ሚሊዮን ችግኝ በዛሬዋ ዕለት ለመትከል ስንዘጋጅ መላው አርብቶ አደሩ አርሶ አደሩ የከተማ ነዋሪ ከጠዋቱ ጀምሮ ተሞ ወጥቶ እየተከለ ይገኛል። ይህንን ወደ ገንዘብ ብንቀይር እንኳን በትንሹ በ10 ብር አንድ ችግኝ ብንገዛ 690 ሚሊዮን ብር አካባቢ ቢሆን ነው ዛሬ መላው ህዝባችን ወጥቶ የሚተክለው የሚያወጣ ማለት ነው። ይሄ ትልቅ ሀብት ነው፣ ትልቅ አቅም ነው። ትምህርት የምንማረው ከዚህ በእጅጉ ሰው ከተባበርን ከተቀናጀን ከተስማማን የማንሰራው ነገር ወይም የማናስመዘግበው ታሪክ የለምና በዚህ ፈጣሪ ጤና ሰጥቶን ተስፋ ተክለን ለልጆቻችን የበለጸገችን ሀገር እናስረክባለን ብላችሁ ሁላችሁም ከማለዳ ጀምራችሁ እዚህ ቦታ የተገኛችሁ ታላቅ እድል መታደል ነውና በድጋሚ እንኳን አደረሳችሁ አደረሰን ለማለት ፈልጋለሁ። በባለፉት ጊዜያት የተከልናቸውን ስለተንከባከብን ጸድቀዋል። የመጠነ መጽደቅም ከተከልናቸው ውስጥ 95 ከመቶ በላይ ችግኞች ይጸደቁ ይገኛሉ። በዚህ ዓመት በክልላችን ከ500 ሚሊዮን በላይ ችግኝ ለመትከል ነው ያቀድነው። እስካሁን የሚያዝያ ወር ተከላን ጨምሮ በልግን በተለያዩ ቡናን፣ ሰራስር ሰብሎችን፣ ፍራፍሬዎችን፣ የደን ዛፎችን፣ የመኖ ዛፎችን በሙሉ በመትከል ከ270 ሚሊዮን ችግኝ በላይ ተክለናል። ዛሬ ደግሞ በአንድ ጀንበር 69 ሚሊዮን በ1389 መትከያ ጣቢያዎች እንተክላለን። ይህንን ተክለን መቶ ብቻ ሳይሆን ዘንድሮ ለየት ያለ መልእክት ለማስተላለፍ የሚፈልገው የምንተክላቸው ጥራት ያላቸው የምንተክላቸው ለኢኮኖሚ ከፍተኛ አስተዋጽኦ ያበረክቱትን የምንተክላቸው ለአፈር ለምነት ለአፈር መከለል ከፍተኛ አስተዋጽኦ ያላቸው የምንተክላቸው ዝናብ ሲበዛም ፈተና ዝናብ ሲያጥርም ፈተና እንደ ክልል የመሬት ናዳ እንዴት በየጊዜው እያሰቃየን በርካታ ዜጎቻችን ህይወት እየቀጠፈ እንዳለ እናውቃለን። ተራራዎቻችን መልማት አለባቸው። ተራራዎቻችን በደን መሸፈን አለብን። በናዳ ምክንያት የምናጣቸው ወገኖቻችን ልንከላከል ልንጠብቃቸው ይገባል። አፈር ተሸርሽሮ መሄድ የለበትም። ስለዚህ የምንተክለው በተለይ አካባቢ ለመጠበቅ ከፍተኛ አስተዋጽኦ ያለው እንዲሆን ማድረግ ላይ ልዩ ትኩረት ማድረግ አለብን። ተክለን መተው ሳይሆን የተተከሉትን መንከባከብ ደግሞ ባህል መሆን አለበት። በተለይ ከእንስሳትና ከሰው ንክኪ ነፃ በማን የእርጥበት እጥረት ሲያጋጥም ውሃ በማጠጣት መኮትኮት መጠበቅ ሲያስፈልግ መተን የተንከባከብን የኔ አሻራ ጸርቃ ዛሬ ችግኝ ነገ ዛፍ ከነገ ወዲያ ፍሬ እንድትሰጥ ለስራ አጥ ወጣቶች ስራ እድል መፍጠሪያ ቦታ እንዲሆን ማድረግ አለብን ብላችሁ መንከባከብ አለብን ነው። ስለዚህ የምንተክለው ጥራት ያሉ ዛፎችን ሀገር በቀል ዛፎችን ለምርታማነት ከፍተኛ አስተዋጽኦ የሚያበረክቱ ዛፎችን ለምግብ ሉዓላዊነት ምርታማነት ለሚጨምሩ ዛፎችን መትከል ብቻ ሳይሆን በመንከባከብ ትልቅ ስራ ሰርተን ታሪክ ማስመዝገብ ላይ ሁላችን እንድንረባረብ አደራ ለማለት ፈልጋለሁ። በ15ቱ መዋቅሮች በ1389 መትከያ ጣቢያዎች የምትገኙ መላው የክልላችን ህዝቦች ዛሬ ተስፋን ተክለን
ታሪክ የምናስመዘግብበት ዕለት ስለሆነ በነቂስ ወጥተን ቢያንስ ከ15 በላይ ችግኞችን ተክለን አሻራችሁ አኖራችሁ የምትንከባከቡበት ዕለት ስለሆነ ወደ ኋላ ሳትሉ ወጣችሁ እንድትተክሉ ከአደራ ጭምር ጥሪዬን አስተላልፋለሁ። መልካም የችግኝ ተከላ ጊዜ እንዲሆን እመኛለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይርዳት። አመሰግናለሁ።